ወስዳችሁ የዕለቱን ወንጌል የሚያስተምሩን መምህር ቀሲስ ኤልያስ ይሆናሉ። እርሳቸው የሚያስተምሩበት እኛን የምንሰማበት የእርሳቸው ተናጋሪ አንደበት ሰማያዊ አስተዋይ ልቦና አምላካችን እግዚአብሔር ያድለን። በቀጥታ ወደ መምህራችን ወስዳቸዋል። ቀኝ እጃችንን እናውጣና ፊታችን በትምህርተ መስቀል አንድ ጊዜ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ለዘአብጽሐነ እስከ ዛቲ ሰዓት። ከሁሉ አስቀድሞ ለዚህ ጊዜ፣ ለዚህ ዕለት፣ ለዚህ ሰዓት ያደረሰን በዚህ ቅዱስ ስፍራ ተሰባስበን ቃሉን እንድንሰማ ወደ እርሱ እንድንለምን እርሱን እንድናመሰግን የፈቀደልን የአባቶቻችን አምላክ ቅዱስ እግዚአብሔር ክብርና ምስጋና ለእርሱ ይሁን። ከእርሱም ቀጥላ የተከበረች የተመሰገነች እናታችን እመቤታችን ቅድስተ ቅዱሳን ድንግል ማርያም ልጇ ባከበራት መጠን ክብርና ምስጋና ይድረሳት። ቅዱሳን ሁሉ የመሰባሰባችን ምክንያት የሆነችን እናታችን ቅድስት አርሴማ ከመላው ቅዱሳን ጋር ክብርና ምስጋና ይድረሳቸው። አሜን። ሊቃውንተ ቤተ ክርስቲያን መምህራችን ላይከ ወንጌል ፋንታዬ የጎፋ ደብራት መብራት ኃይል መካነ ብርሃን ቅዱስ ራኤል ቤተ ክርስቲያን ዋና የስብከተ ወንጌል ኃላፊ፣ እንዲሁም አባቶቼ መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ለተልእኮ ምስጢር የምትፋጠኑ ወንድሞች ዲያቆናት፣ ዘማሪያን፣ በዚህ ቅዱስ ስፍራ ቃሉን ለመስማት በዚህ ሰዓት የተሰባሰባችሁ አባቶቼ፣ እናቶቼ፣ እህቶች፣ ወንድሞች፣ ሕፃናትም ጭምር በሰባሰበን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። በድጋሚ እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። አምላካችን ይክበር ይመስገን። የሚያስተምር ማን ነው? እግዚአብሔር አምላካችን ለእኔ የምናገርበትን አንደበቱን እናንተ ደግሞ ሁላችን የምንሰማበትን ማስተዋልና ጥበቡ እንዲያድለን ቅዱስ ፈቃዱ ይሁንልን። ወአልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። የዮሐንስ ወንጌል ምዕራፍ 3 ከቁጥር 13 የሚገኝ ኃይለ ቃል ነው። ይህን መነሻ አድርገን እንደ እግዚአብሔር መልካም ፈቃድ ዘመኑን ጊዜውን የዋጀ ትምህርት እንማማራለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ዘመኑን የዋጀ ትምህርት ያልኳችሁ ይሄ ሳምንት ስም አለው። ይሄ ወቅት ስያሜ ያለው በቤተ ክርስቲያናችን አስተምሮ ቤተ ክርስቲያናችን ስንዶ እመቤት ስለሆነች ጊዜውን ወቅቱን የዋጀ መልእክት፣ ትምህርት፣ ዝማሬ ይቀርባል። ስለዚህ እኛም ደግሞ ከተማርነው ትንሽ ደግሞ እንማማራለንና ይህ ሳምንት ጾሙ ከገባ ጀምሮ አብይ ጾም 8 ሳምንታት አሉ፣ እሁድ ማለት ነው። እነዚህ እሁድ ሳምንታት ስያሜ ያላቸው ሊቃውንቱ ቅዱስ ያሬድ አባታችን እንደሰየመው ዛሬም በቤተ ክርስቲያናችን በዚህ ስያሜ ወደፊትም ይቀጥላልና የመጀመሪያው ሳምንት ማን ይባላል? ማን ይባላል? ዘወረደ ይባላል። ከባለፈው እሁድ ጀምሮ እስከ ዛሬ እስከ ነገ እሁድ ድረስ ይህ ሳምንት ዘወረደ እየተባለ ይጠራል። በመዝሙሩ ደግሞ ተቀነዩ ለእግዚአብሔር ይላል። ስለዚህ እንደ ቤተ ክርስቲያን አስተምሮ ዛሬ ዘወረደ የሚለውን እናያለን ማለት ነው። ዘወረደ ማለት ምን ማለት ነው? ማን ነው የወረደው? ለምንስ ነው የወረደው የሚለውን እናያለን ማለት ነውና እግዚአብሔር አምላካችን የጥበብ ባለቤት ጥበቡን እንዲገልጽልን ቅዱስ ፈቃዱ ይሆንልን። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ይህንን ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚች ምድር በነበረበት ጊዜ በአንደበቱ የተናገረው ቃል ነው። ቃሉ ደግሞ የተነገረው መልአኮሙ ለአይሁድ የአይሁድ አለቃ ንጉሥ የሆነ
ኒቆዲሞስና እርሱን የመሰሉት ናቸው። ይህን ቃል አምላካችን የተናገረበት ዋና ምክንያት በዚያን ጊዜ የኒቆዲሞስን ታሪክ ሁላችን እንደምናውቀው በሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ እየሄደ ይማር ነበረ። ቀን ቀን ሕዝቡን ይመራል፣ ማታ ማታ ደግሞ ወደ ኢየሱስ ክርስቶስ እየሄደ ይማር ነበረ። ለምን ነው በሌሊት የሚሄድ የሚለው ብዙ ታሪክ አለውና ከአይሁድ ወገን ስለሆነ ሕዝቡ እሱን እንዳያዩት እንዳያምፁበት፣ አንድም ደግሞ በቀን ሕዝቡን ስለሚመራ የሌሊቱን ጊዜ በመጠቀም የእንቅልፉን ሰዓት በትምህርት ያሳልፍ ነበረ። በዚያን ጊዜ ጌታችን አምላካችን ኢየሱስ ክርስቶስ ብዙ ትምህርቶችን አስተምሮታል። እሱም ጠይቋል። በተለይ ስለ ጥምቀት፣ ስለ ልጅነት፣ የአዲስ ኪዳን ልጅነት ዘይተወልደ እማይ ወመንፈስ ቅዱስ ኢይርያ ለመንግሥተ እግዚአብሔር፣ ከውሃና ከመንፈስ ያልተወለደ የእግዚአብሔርን መንግሥት ያይ ዘንድ አይችልም እያለ ጌታችን ኢየሱስ ክርስቶስ ስለ ጥምቀት፣ ስለ አዲስቷ ስለ ልጅነት ሲያስተምረው ኒቆዲሞስ ደግሞ ይጠይቅ ነበረ፣ ይከራከር ነበረ። አምላካችን ኢየሱስ ክርስቶስን በምሳሌ ያስተምረው ነበር። እንዴት ነው ሰው ዳግመኛ ካረጀ ከሸመገለ በኋላ እንዴት ወደ እናቱ ማኅፀን ይገባ ዘንድ ይችላል? እንዴት ይወለዳል? እያለ ኒቆዲሞስ እንደ ሰውኛው ይጠይቅ ነበረ። ጌታችን ኢየሱስ ክርስቶስ ደግሞ መንፈሳዊ ልጅነትን በነፋስ እየመሰለ ነፋስ ይነፍሳል፣ ነፋስን ማየት አይቻልም፣ ዛፉን ሲያወዛውዝ ከአንዱ ወደ አንዱ ቦታ መሄዱ እናረጋግጣለን። የአሁኑ ልጅነትም እንዲሁ ነው። እንደ ሥጋ መወለድ አይደለም፣ በእናት ማኅፀን እንደ መውጣት ሁለተኛ አይደለም። ስለዚህ ከመንፈስ ቅዱስ ነው ብሎ አምላካችን ኢየሱስ ክርስቶስም ይነግረው ነበረ። ኒቆዲሞስም አልገባውም፣ ክርክሩን ይጠይቅ ነበረ፣ አላመነበትም። ስለዚህ አምላካችን ኢየሱስ ክርስቶስ ብዙ ነገሮችን አለው። በምድር ያለውን ስንነግራችሁ ካላመናችሁ የሰማዩን ስንነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ብሎ ስለ ራሱን ገለጸለት። ወደፊት የሚሆነው እሱ ከሰማይ እየወረደ እንደሆነ የሚጠይቀው ኒቆዲሞስ የሚያስተምረው ኢየሱስ ክርስቶስ ከሰማይ እየወረደ አምላክና ሰው መሆኑን እርሱ ራሱ በፈቃዱ እንደወረደ ከዚያም ደግሞ ወደ ሰማይ እየወጣ የለም ወደፊት ደግሞ ሞቶ ተቀብሮ ተነስቶ ወደ ሰማይ ማድረጉንም ነገረው ማለት ነው። በዚህ ምክንያት ነው እንግዲህ ጌታችን ኢየሱስ ክርስቶስ ይህንን ቃል ሊናገረው ምክንያት የሆነ። በዋናነት ዛሬ የምናየው ማን ነው የወረደው፣ ዘወረደ ማለት ምን ማለት ነው የሚለውን እናያለን። እንግዲህ ዘወረደ የወረደ ማለት ነው ቀጥታ ትርጉሙ። ዘ ማለት ይሄ ማለት ነው። ወረደ ደግሞ ወረደ ነው። በግዕዙ ዘወረደ ላልቶ ጠቆ ደግሞ የወረደ ከሰማየ ሰማያት ወርዶ በአጭር ቁመት በጠባብ ደረት ከእናታችን ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷን ነፍስ ነስቶ ሰው የሆነ ማለት ነው ዘወረደ ማለት። በዚህ ሳምንት የእግዚአብሔር ወልድ ኢየሱስ ክርስቶስን ሰው መሆኑን መውረዱን መወለዱን በዚህ ምድር መወሰኑን የምንማማርበት ሳምንት ጊዜ ነው። የወረደው ማን ነው? ለምን ነው የወረደ? በመውረዱ ምን ተጠቀምንበት? የሚሉትን ከመጽሐፍ ቅዱስ እያጣቀስን እናያለን ማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ ስለ እርሱ የወረደውን መጽሐፍ ቅዱስ ይናገራሉ በብዛት። ትንሽ ነገሮችን አንድ አራት ነጥቦችን እናያለን። ስለወረደው ሰው ስለሆነው በዚህ ምድር ስለተወሰነው ስለ ኢየሱስ ክርስቶስ መጽሐፍ ቅዱስ ምን ይላል? በተለይ በዚህ ዘመን ብዙ መናፍቃን በዝተዋል። የወረደው ኢየሱስ ክርስቶስን አምላክ ነው ማለት ያቃታቸው፣ ሎቱ ስብሐትና አማላጅ ነው የሚሉ ብዙ ሰዎች አሉ። እኛስ ምን ያክል ተረድተነዋል? መጽሐፍ ቅዱስስ ምን ይላል? ስለዚህ ማንኛው ነው ትክክል የሚሉትን
ማጣቀሻና ትምህርት ይሆንናል ማለት ነው። አምላካችን ኢየሱስ ክርስቶስ ከዕለታት በአንድ ጊዜ ለደቀ መዛሙርቱ ጥያቄ ጠይቋቸው ነበረ። ሰዎች የሰው ልጅ ማን ይሉታል ብሎ ሰዎች የሰው ልጅ ማን ይሉታል? ስለ ራሱ ነው የጠየቀ። ሰው የሆነው አምላካችን ከዋለበት ውለው ካደረበት አድረው በዚህ ምድር ከሚከተሉት ለሐዋርያት ጥያቄ ጠየቃቸው። እንዴት ነው የሚከተሉኝ? ምን ያክል አምነውብኛል? እንዴት ተረድተውኛል? ሰውስ ምን ይላል ስለኔ ብሎ መጀመሪያ ስለ ሰው ስለ አካባቢው ጠየቀ። ሐዋርያት መለሱ። ሙሴ ነህ ይላሉ፣ ኤልያስ ነህ ይላሉ፣ መጥምቁ ዮሐንስ ነህ ይላሉ አሉ ሐዋርያት። አንትሙኬ መኑ ትብሉኒ፣ እናንተስ ማን ትሉኛላችሁ? አሁን ወደኛ መጣ ማለት ነው። ቀረበ ጥያቄው። እነሱ ስለ አካባቢው ሰው የሚሉትን ተናገሩ። ወደ እነሱ ሲመጣ ደግሞ እውነተኛው መልስ መመለስ አለበት ማለት ነው። እምነታቸውን ለመለካት ነው፣ ማንነታቸውን ለመረዳት ነው። ስለዚህ ሁሉም አንገታቸውን ደፉ፣ ተያዩ። ቀድሞ የሚመልስ ሲጠፋ ፈጣን የሆነው ቅዱስ ጴጥሮስ በእድሜ ሽማግሌ ነው እና ቅዱስ ጴጥሮስ በባህሪው ፈጣን ነው። አባቶች ሲናገሩ ለማመንም ፈጣን ነው፣ ለመካድም ፈጣን ነው ይሉታል ቅዱስ ጴጥሮስን። አዎ በሆነ ወቅት ክዶ ነበር ቅዱስ ጴጥሮስ። ለማመንም ደግሞ ብዙ ነገር ይናገራልና ቅዱስ ጴጥሮስ ብድግ አለና አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የእግዚአብሔር ልጅ ነህ አለ። እስኪ አንተ ክርስቶስ በሉ። የሕያው እግዚአብሔር ልጅ ነህ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ላይ የሚገኝ ቃል ነው። ሰው የሆነው አምላካችንን ኢየሱስ ክርስቶስን የድንግል ማርያምን ልጅ ሐዋርያው ቅዱስ ጴጥሮስ ስለ እሱ መሰከረ። አንተ ክርስቶስ ስሙን ጠራ፣ የሕያው እግዚአብሔር ልጅ ነህ ብሎ ሲመልስ እውነትን መልሷልና አምላካችን እግዚአብሔር ኢየሱስ ክርስቶስ አደነቀው፣ አመሰገነው። ጴጥሮስ አንተ አለት ነህ፣ በአንተ አለትነት ቤተ ክርስቲያኔን መሰረታታለሁ ብሎ ስለ ቤተ ክርስቲያን ስለ ራሱ እውነተኛ መሆኑን የመንፈስ ቅዱስ ማደሪያ መሆኑን ተናገረ። ይህንን የገለጠልህ ሥጋዊ እውቀት አይደለም፣ ሥጋዊ ትምህርት አይደለም፣ መንፈሳዊ አባቴ ነው እንጂ ብሎ ቅዱስ ጴጥሮስን አመስግኖታል። ቅዱስ ጴጥሮስ እውነትን እንደተናገረ ኢየሱስ ክርስቶስ መስክሮለታል ማለት ነው። ስለዚህ የወረደው ሰው የሆነው ማን ነው ማለት ነው? የእግዚአብሔር አብ ተቀዳሚ ተከታይ የሌለው አንድ ልጁ የእግዚአብሔር አብ ልጅ እግዚአብሔር የሆነው ኢየሱስ ክርስቶስ ነው ማለት ነው። ክብርና ምስጋና ይግባው። እንግዲህ መጽሐፍ ቅዱስ እንዲህ ይነግሩናል። ዘወረደ ብለን ስናስብ ማን እንደሆነ እንዲህ አድርጎ ቅዱስ ጴጥሮስ የመሰከረው ምስክር ስለወረደው ስለ ክርስቶስ ነው። እኛም ይሄን ማመን ይኖርብናል። ታዲያ በዚህ ዘመን የእግዚአብሔር አብ ልጅ ነህ ብሎ የመሰከረው ቅዱስ ጴጥሮስ ትክክል ከሆነ ዛሬ ክብሩን የሚያሳንሱ ብዙዎች ናቸው። ዛሬ እግዚአብሔር ማለት ያቃታቸው ብዙዎች ናቸው። በዚህ ምክንያት ከእውነት መንገድ ወጥተው በስህተት ጎዳና ይጓዛሉ፣ ሕይወታቸውን ያጠፋሉ። መጽሐፍ ቅዱስን ከተረዳን ግን እንዲህ ያስረዳናል ማለት ነው። በሊቃውንቱ ደግሞ ቅዱስ ኤፍሬም ሊቁ የሶርያዊው በሐሙስ ውዳሴ ማርያም ስለዚሁ ስለወረደው ሰው ስለሆነው መስክሮለታል። ዕለት ዕለት የምንጸልየው በሐሙስ ዕለት ማለት ነው። ወኮነ ሰባ ከማነ ዘንበለ ኃጢአት ባይቲታ፣ ያለ ኃጢአት በስተቀር እንደኛ ሰው ሆነ ይላል። ማንን ነው የወረደው? ኢየሱስ ክርስቶስ ሰው መሆኑን ያለ ኃጢአት በስተቀር ለመለኮት ኃጢአት አይስማማውም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ሰው የሆነው በሚታይ ሰውነት የማይታይ መለኮትን ተዋሂዶ እርሱ አምላክ ነውና ኃጢአት አይስማማውምና ኃጢአትን ሳይሰራ እንደኛ ፍጹም ሰው መሆኑን ሊቁ እንዲነግሮናል። ያለ ኃጢአት በስተቀር እንደኛ ሰው ሆነ።
እግዚአብሔር ሰው ሆነ፣ እግዚአብሔር ወረደ፣ በዚች ምድር ተመላለሰ፣ ተወሰነ። ዘኢይትራእይ ተርየ ወልደ እግዚአብሔር ሕያው ወዘኢይትዐወቅ ተከስተ ይላል ቅዱስ ኤፍሬም። የማይታየው ታየ፣ ተገለጠ፣ የማይዳሰሰው ተዳሰሰ ብሎ እግዚአብሔርን ይነግረናል። እውነት ነው። እግዚአብሔር በመለኮቱ አይታይም፣ ረቂቅ ነው፣ አይደረስበትም፣ አይጨበጥም፣ ለዘመኑ ፍጻሜ የለውም። አልፋ መጀመሪያ የሌለው መጀመሪያ፣ ኦሜጋ ወደፊት የሚኖር እኛን ቢያስገኝ እንጂ እኛን ቢፈጥር እንጂ ለእሱ ፈጣሪ የሌለው ለእሱ አስገኝ የሌለው ዘመን የማይቆጠርለት ነው። እርሱ ደግሞ ዘመን ተቆጠረለት። በለበሰው ሥጋ ሰው በመሆኑ ከሰማይ በመውረዱ በመወሰኑ ዘመን ተቆጠረለት ብሎ ይነግረናል። እና መጽሐፍ ቅዱስ ስለወረደው ስለ ኢየሱስ ክርስቶስ ስለ እግዚአብሔር እንዲህ ይናገራሉ። እግዚአብሔር ወልድ ኢየሱስ ክርስቶስ ሰው ሲሆን ኃጢአትን አልሰራም። ኃጢአት መስራት እንደሌለብን ሊያስተምረን፣ ከኃጢአት መራቅ እንዳለብን ሊያስተምረን። አንድም እሱ አምላክ ነውና፣ አምላክ በባህሪው ኃጢአት አይስማማውም። የሰው ልጅ ደካማ ነው። ፍጡር ኃጢአት ይሰራል። ሰው ሆኖ የማይበድል እሳት ሆኖ የማይጨስ የለም ይላሉ አባቶቻችን። እውነት ነው። አንበድልም ብንል ራሳችን ሐሰተኛ ነው የምናደርገው። ሰው በደለኛ ነው፣ ኃጢአተኛ ነው፣ ደካማ ነው። ይወድቃል፣ ይነሳል። እግዚአብሔር ግን ይህ ከሱ የለበትም። እንደኛ ያለ ኃጢአት በስተቀር ሰው ሆነ ይነግረናል። እና የወረደው እግዚአብሔር ወልድ ኢየሱስ ክርስቶስ የሁላችን አምላክ ፈጣሪ ነው። ክብርና ምስጋና ለእርሱ ይድረሰው። እንግዲህ መጽሐፍ ቅዱስ ብዙ ነገር ይላሉ። ስለዚሁ ስለ ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ዮሐንስ ርዕሳችንን የተናገርነው የጻፈው አቡ ቀለምሲስ የተባለው ፍቁረ እግዚእ የጌታ ወዳጅ ከ12 ሐዋርያት አንዱ ስለ ጌታችን ኢየሱስ ክርስቶስ ወደ ሰማይ መውረዱን ሲናገር ቃል ሥጋ ሆነ፣ እውነትና ጸጋን ተመልቶ በእኛ አደረ ይላል። ቃል ምን ሆነ? ሥጋ ሆነ። ሥጋ ማለት ሰው ሆነ ማለት ነው። ተወለደ፣ ወረደ ማለት ነው። ሥጋ ሆነ፣ እንደኛ ሆነ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ የምናገኘው ቃል ነው። ቃል ሥጋ ሆነ። የአብና የመንፈስ ቅዱስ ቃላቸው ራሱ ቃል በባህሪው ወይም በግብሩ ቃል ይባላል። ኢየሱስ ክርስቶስ በግብሩ ወልድ ይባላል። ስሉስ ቅዱስን አንድነትና ሦስትነታቸውን አባቶቻችን ሲመስሉ በአንድ ሰው ይመስላሉ። በእኔና በእናንተ ማለት ነው። እኔና እናንተ ቃል አለን፣ እንናገራለን። ልብ አለን፣ እናስባለን። እስትንፋስ አለን፣ እንኖራለን። ሕይወት ይሆንናል። ሥላሴ አንድም ሦስትም ናቸው ስንል እኛ ልብ እንዳለን ሁሉ በልብ ማን ይመሰላል? በልብ ማን ይመሰላል? ከሦስቱ አብ ይመሰላል። አብ ልብ ነው። ለራሱ ልብ ሆኖ ለወልድና ለመንፈስ ቅዱስ ልባቸው ነው። ተመልከቱ፣ አንድነትና ሦስትነት። እኔና እናንተ ልብ፣ ቃል፣ እስትንፋስ ያለን ስንት ሰዎች ነን? አንድ ነን አይደል? ሦስት ነገሮች አሉን፣ ግን አንድ ነን። ሥላሴም አንድም ሦስትም ናቸው፣ አይነጣጠሉም። ወልድ ራሱን ብቻውን ችሎ አይሆንም። የአብ ልብ ለማን? ለወልድና ለመንፈስ ቅዱስ ልባቸው ነው። በአብ ልብነት ያስባሉ ይሉናል። ወልድ ደግሞ ቃል ነው። በወልድ ቃልነት ወልድ ራሱ ቃል ሆኖ በወልድ ቃልነት አብና መንፈስ ቅዱስ ይናገራሉ። ዓለምን ለይኩን ብሎ የፈጠረ እግዚአብሔር በወልድ ቃልነት ነው። መንፈስ ቅዱስ እስትንፋስ ነው፣ ሕይወት ነው። ራሱ ሕይወት ነው። ለአብና ለወልድ ምናቸው ነው? ሕይወታቸው ነው። ይሄ ቃል ማለት ይህንን ቃል ነው። እኛ እንደምናወረው ዝሩ እንደሆነው ቃል አይደለም፣ ስጋው ቃል ነው። ቃል ሥጋ ሆነ። ያ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ትክክል የሆነው ኢየሱስ ክርስቶስ ቃል የራሱ የሆነ
የመንፈስ ቅዱስና የአብ ቃላቸው ሥጋ ሆነ። ሰው የሆነው ማን ነው ማለት ነው? ወልድ ነው፣ ቃል ነው። ይህንን ነው የሚነግርን። ጸጋንና እውነትን ተመልቶ በእኛ አደረ። እውነተኛ ሆኖ የእውነት አምላክ ሆኖ የጸጋ ባለቤት ሆኖ በእኛ አደረ፣ እንደኛ ሰው ሆነ፣ ወረደ፣ ተወለደ ይለናል። ዮሐንስ ብዙ ምስጢራትን ተናግሯል። ከዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምራችሁ ስለዚህ ቃል ይነገራል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያም ቃል ሥጋ ሆነ እያለ ብዙ ነገር ይናገራል። ወልድ ኢየሱስ ክርስቶስ ሰው የሆነው የወረደው በመጀመሪያ የነበረ ነው። ዘወረደ ብለን ስናስብ የወረደው ማን ነው የሚለውን በደንብ ልናውቅና ልንረዳ ያስፈልጋል። ክርስቲያኖች ብዙዎቹ በዘመኑ እነ ይሁዳ አሳልፈው ሰጥተውታል። አይሁድ ሰቅለውታል። እነ ንስጥሮስና አርዮስ የተሰናከሉት የወደቁት ይህንን ባለመረዳት ነው። ሰው በመሆኑ በመታየቱ በአጭር ቁመት በጠባብ ደረት በመወሰኑ ዝቅ አድርገው የሚጠሩት ዝቅ አድርገው የሚያዩት ብዙዎቹ ከእግዚአብሔር ተለይተዋል። እኛም ደግሞ እንደዚያ እንዳንሆን በዚህ ሳምንት ልንማረው የሚገባን እንዲያው ትንሽ ልንዘው የሚገባን እኒህ ነገሮችን ነው። ስለወረደው ስለ ኢየሱስ ክርስቶስ ሰው የሆነ የወረደ አብ አይደለም፣ መንፈስ ቅዱስ አይደለም፣ ወልድ ነው። ወልድ ግን ማን ነው? ብዙዎቹ ሰውነቱን ብቻ እያዩ አምላክነቱን አላዩም፣ አልተረዱም። አዎ አምላክ አይታይም። እነ ጲላጦስን ጠይቀውታል። ራሱን ከእግዚአብሔር ጋር እንዲያደርጋል እያሉ አይሁድ እያካሰሱት ጲላጦስ ወደ እሱ ቀርቦ እውነት አንተ እግዚአብሔር ነህ ትላለህን? ራስህን ከእሱ ጋር ታወዳድራለህ ይላሉ ሲሉት፣ አዎ አንተ አልክ እውነት ነው ብሎ ተናግሯል። እግዚአብሔር ኢየሱስ ክርስቶስ እውነትን ተናግሯል። በዚህ ነው ብዙዎቹ የጠሉት፣ በዚህ ነው አሳልፈው የሰጡት። ራሱን ከእግዚአብሔር ጋር ያወዳድራል። እነሱ እግዚአብሔር እናመልካለን የሚሉ እርሱን ግን ናቁት። እሱ ግን የሚናገር እውነትን ነው፣ ሐሰት የለበትም። ስለዚህ ዮሐንስ ይህንን ተናግሯል፣ ቃል ሥጋ ሆነ ብሎ። እንግዲህ እንዲያው ለምንድን ነው ሰው የሆነልን? ሰው የሆነውን የወረደውን እግዚአብሔር መሆኑን ከተረዳን፣ ወልድ ኢየሱስ ክርስቶስ ሕያው አምላክ መሆኑን ከተረዳን፣ መጽሐፍ ቅዱስ እንዲህ ካስረዱን በጣም ብዙ አለ። ከጊዜ አንጻር ነው ለምን ሰው የሆነ፣ ለምን ተወለደ፣ ለምን ወረደ የሚሉትን ትንሽ እናያለን። ከቃሉ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር ይሁን። ሰው ስለመሆኑ ምክንያት ሲናገር ለሁለት ነገሮች ነው በዋናነት፣ ለአርአያነትና ለቤዛነት። አርአያ ማለት ምሳሌ ነው። ሁኖ እንደኔ ሁኑ ማለት ነው። ከኔ ተማሩ ለማለት ነው። እርሱን መስለን እንድንኖር፣ እንደ እርሱ እንድንጓዝ፣ ከእርሱ ሁሉን ነገር እንድንማር አርአያ ምሳሌ ሊሆንን ሰው ሆኗል። ሌላኛው ቤዛነት ነው። ቤዛ ማለት መድኃኒት፣ አዳኝ፣ ለመድኃኒትነት እኛን ለማዳን እኛን ለመፈወስ እኛን ለመታደግ ሲል ለሁለት ዋና ነገሮች ሰው ሆኗል። ስለዚህ ከአርአያነት አንዱ ስለ ትሕትና ሰው ሆኗል። ስለምን አልኳችሁ? ትሕትናን ከማን እንማራለን? ከእግዚአብሔር። ስለ ትሕትና በዚች ምድር በነበረበት ጊዜ ትሕትናን አሳይቶናል። በዚህ በዮሐንስ ወንጌል ምዕራፍ 13 ከቁጥር 15 ላይ እኔ ለእናንተ እንዳደረግኩላችሁ ሁሉ ደግሞ እናንተም እንዲሁ አድርጉ ይላል። እናንተም እንዲሁ ምን በሉ? አድርጉ። እኔ ለእናንተ እንዳደረግኩላችሁ። ይህን ያለበት ምክንያት ምንድን ነው? አምላካችን ኢየሱስ ክርስቶስ ይህን ቃል ለሐዋርያት ነው የነገራቸው። በምን ምክንያት? በጸሎተ ሐሙስ ዕለት እንደ ነገ ሊሰቀል ተላልፎ ሊሰጥ ከዚያ በፊት ሐዋርያትን ሰብስቦ ስለ ምስጢረ ቁርባን ካሳያቸው ካስተማራቸው በኋላ ትሕትናን አሳይቷቸዋል። ሐጸበ እግረ አርዳኢሁ ወይቤሎሙ ከመዝ ግበሩ ለቢጽክሙ፣ እግራቸውን አጠባቸው። ሁሉንም ሐዋርያት ሰብስቦ ሊያጥባቸው ውሃን ይዞ በርከክ ብሎ ለደቀ መዛሙርቱ ቀረበ። በዚህ ጊዜ ጨነቃቸው። ቅዱስ ጴጥሮስ
እንዳልኳችሁ ፈጣን ነውና ለሁሉም ነገር አንተ አታጥበኝም መምህሬ ጌታዬ እኔ በአንተ እጅ አልታጠብም ብሎ እምቢ አለ። ኢየሱስ ክርስቶስ ግን አይሆንም እኔ ካላጠብኩ ሕይወት የለህም ብሎ በምክንያት በምሳሌ ግዴታ መታጠብ ማድረግ ስላለበት አሳመነውና ቅዱስ ጴጥሮስ እሺ ብሎ ራሱን ሰጠ፣ ታጠበ። ሐዋርያትን አጠባቸው። አያችሁ እርሱ እኮ አምላክ ነው ስናየው ቆይተናል። የተወለደው የወረደው ኢየሱስ ክርስቶስ ፍጡራንን ደካሞችን ሰዎችን እንዲህ በለበሰው ሥጋ እግራቸውን አጠባቸው፣ ደነቃቸው። መጨረሻ ግን ምን አላቸው? እኔ እንዲሁ ለእናንተ እንዳደረኩላችሁ እናንተም ደግሞ እንዲሁ አድርጉ። አዎ እውነት ነው። አንተ መምህር ጌታ ትሉኛላችሁ፣ እውነት ነው። ግን እንዲህ አደረኩላችሁ። ራሴን ዝቅ አድርጌ ጌታ መምህር ስሆን እንዲህ ካደረኩኝ እኔ እናንተም እንዲሁ አድርጉ። ይሄ ትሕትና ነው። የእግዚአብሔር ቤተሰቦች እኔና እናንተ ትሕትናን ስንማር በትሕትና ሲታይብን የእግዚአብሔር ልጅ መሆናችን ይለካል፣ ይታወቃል። ከማን የተማርነውን? ከአምላካችን። ሰው የሆነው ለዚህ ለአርአያነት ነው። ትሕትናን ለማስተማር ነው። በትዕቢት እንዳንወጠር። ማንም ሰው በእግዚአብሔር ዘንድ ሁሉም ደካማ ነው። ዕውቀት ቢኖረን ሀብት ቢኖረን መልክ ቢኖረን ልንኮራበት ልንተብትበት አይገባም። ከእግዚአብሔር አንበልጥም። ምን ሆነን እርሱ እንዲህ ራሱን ዝቅ ካደረገ እኛማ ብናደርግ እንዴት ሲያንስብን ነው እንጂ። አርአያነት ማለት ይሄ ነው። በቤተ ክርስቲያንም አገልጋዮች ትሕትናን ከእግዚአብሔር እንማራለን። ባለማዊ ያለንም በተለያየ ጸጋ የበዛልን ሰዎች የእግዚአብሔር ልጅ እስከሆነ ድረስ ትሕትናን ልናደርግ ይገባል። ዝቅ ልንር ይገባል። ሰውን በሰውነቱ ማክበር ይኖርብናል። ስለ እግዚአብሔር ብለን መጎስቆል፣ መርከም፣ ዝቅ ማለት ያስፈልጋል። በማቴዎስ ወንጌል ምዕራፍ 5 ላይ አውቀው ነዳያን የሆኑ ብፁዓን ናቸው ይላል። የተራራው ስብከት እያላቸው የሌላቸው የመሰሉ ድሃ የሆኑ ዕውቀት እያላቸው ዕውቀት የእግዚአብሔር ነው የሚሉ ሀብት እያላቸው ሀብት የእግዚአብሔር ነው የሚሉ ቤተ ክርስቲያን የሚሰሩ ነዳያንን የሚመጸውቱ የሚሰጡ በእግዚአብሔር ሁሉም ነገር የእግዚአብሔር ነው ብለው የሚመኩ ትሕትናን የተማሩ መሆን አለባቸው። ስለዚህ እግዚአብሔር አምላክ በትሕትና እንድንኖር በቸርነቱ ይርዳን። አሁን ሁሉም ትንሽ ትዕቢት ይታየናል፣ ትዕቢት ይሰማናል። ሁላችንም ቢሆን በትንሿ ነገር ከዕለታት አንድ ቀን አንድ ትዕቢተኛ ሰው ወደ ክርስቶስ ቀርቦ ቸር መምህር ሆይ ምን ተግበር ከመረስ ሕይወተ ዘላለም የዘላለምን ሕይወት ወርስ ዘንድ ምን ላድርግ ብሎ ቸር መምህር እያለ ቀርቧል። አበው ሲናገሩ አምላካችን ታሪክ አለው። ትእዛዛትን ፈጽም ያለን ሁሉ ሽጠ ተከተል ሲል እያዘነ ተመልሷል። በትዕቢት ነው የመጣ ቸር ስለው እሱም ቸር እንዲለኝ ብሎ በከንቱ ውዳሴ። እግዚአብሔር ግን ልቡን አወቀበት። እግዚአብሔር ልብን ያውቃል አይደል? ይፈትን ልብ ወኩልያተ እግዚአብሔር ገና ያላሰብነውን ከማድረጋችን ከመናገራችን በፊት ሁሉን ያውቃል። እግዚአብሔርን መደለል እግዚአብሔርን ማባበል አይቻልም። የእግዚአብሔር ቤተሰቦች ይህ ሰው መጨረሻ ላይ ሀብት ስለነበረው እያዘነ ተመለሰ። ጥያቄውም የውሸት ነበር ማለት ነው። እና ትሕትናን ከእግዚአብሔር አምላካችን እንደምንማር አርአያ ሆኖ አሳይቶናል። ሌላው ከጊዜ አንጻር አንድ ልጥቀስላችሁ። አሁን ያለንበት ወቅት ጾም ነው አይደለ? የጾም ወቅት ነው። አብይ ጾም ስንማረው ሰንብተናል። ብዙ ትርጉሞች ብዙ ምስጢራት አሉት። ለምን አብይ ተባለ ከሚለው አንዱ ጾመ ኢየሱስ ነው። ኢየሱስ ክርስቶስ የጾመው ጾም ስለሆነ አብይ እግዚአብሔር ታላቁ አምላክ የጾመው የጀመረው ጾም ስለሆነ ይህ ጾም አብይ ጾም ተብሏል። አብይ ማለት ትልቅ ነው። ስለዚህ ይህን ጾም ራሱ አምላካችን ነው የጾመው። ለዚህም በሉቃስ ወንጌል ምዕራፍ 4 ከቁጥር 2 ላይ አምላካችን እንዴት እንደጾመው እርሱ እንደጾመው ይናገራል። ስታነቡ በእነዚያም ቀኖች ምንም አልበላም ይላል።
በእነዚያም ቀኖች አምላካችን ከተወረደ በኋላ ወርዶ ተወልዶ ሰው ሆኖ በ30 ዓመቱ በዮርዳኖስ ተጠምቆ ከተጠመቀ በኋላ ሳይውል ሳያድር የሄደ ወደ ገዳመ ቆሮንቶስ ነው። ባይታዊ ነውና በሕትውና ሊያስተምረን ነውና ወደ ገዳም ገብቶ በእነዚያም ቀኖች ምንም አልቀመሰም። እህል ውሃ ሳይቀምስ 40 መዓልት 40 ሌሊት ለሰው ይቻላል? ምንም ሳይቀምሱ ከዘረጋ ሳያጥፍ ከቆመ ሳይቀመጥ እግሮቹ ሳይደክመው ሳይዝሉ ምንም ምልክት ሳይታይበት 40 መዓልትና 40 ሌሊት ይህንን ጾም ጾሞልናል። አርአያ ማለት ይህ ነው። እርሱ ጾሙ ያለን ጾም የምንጾም በአዲስ ኪዳን በነገራችን ላይ ጾም በብሉይ ኪዳንም የነበረ ነው። 40 ጾም ነቢያትም ጾመዋል። ኢየሱስ ክርስቶስም በአዲስ ኪዳን ይህን 40 ጾም የጾመው እሱ ነው። የእሱ ጾም ልዩ ነው። አምላክ ስለሆነ እንደ እርሱ መጾም አንችልም። እኛ እንኳን ውለን ለመብላት እንኳን አቅተናል አይደል? እንኳን ምንም ሳይቀምሱ። እሱ ግን አምላክ ነውና ይችላል። ለእግዚአብሔር ምስጋናው የለምና ምንም ሳይቀምስ ይህንን ጾም ራሱ አምላካችን ነው የጀመረልን። ታዲያ በዚህ ዘመን ጾም የማይጾሙ ሰዎች አሉ አይደል? ጾም ችግር የለም የሚሉ ጾሞልናል የሚሉ እርሱ ለአርአያነት ነው የጾመው። የተዋሕዶ ልጆች የጾመው ለምሳሌነት ነው። ጾሙ ለማለት ነው። አርአያ ማለት ይህ ነው። ከኔ ተማሩ። ታዲያ እሱ ኃጢአት ኖሮበት ነው የጾመ። እኔና እናንተ ብንጾም ማረን ይቅር በለን ለማለት ነው። ኃጢአታችን ለምን እንዲስተረይልን ነው። በረከት እንድናገኝ ነው። እርሱ ምን ኃጢአት ሰርቶ እርሱ ምን ጎሎበት ለምን ጾመ? ለአርአያነት ነው። ብዙዎቹ በራሳቸው ላይ ይቀልዳሉ። ጾም አያስፈልግም የሚሉ ጾሞልናል እያሉ ለስጋቸው ብቻ የሚኖሩ እግዚአብሔር አምላክ አይነ ልቦናቸውን ያብራላቸው። እግዚአብሔር አምላካችን የጾመው ጾሙን ለምሳሌነት ነው። እርሱ ራሱ ከእርሱ እንድንማር የእርሱን መንገድ እንድንከተል እርሱን እንድንመስል ተመሰሉ ኪያዬ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ይላል ቅዱስ ጳውሎስ። እግዚአብሔር አምላካችን እርሱን እንድንመስለው ይፈልጋል። በሰውነቱ ነው። በአምላክነት ማንም አይመስለውም። መኑ ይመስለከ እምነ አማልክት እግዚኦ፣ ከአማልክት አንተን የሚመስል ማን ነው? በለበሰው ሥጋ ግን እንደ ሰውኛው ፍጹም ሰው ስለሆነ እሱን መምሰል ይኖርብናል። አርአያችን እሱ ነው። ምሳሌያችን እሱ ነው። መንገዳችን እሱ ነው። ሌላ ያስፈልገናል። የእግዚአብሔር ቤተሰቦች በዚህ ዘመን ብዙዎች መጨረሻቸው አላምር ይላል። አገልጋይ የነበሩት ነን የሚሉ ትሕትናቸው ይጠፋል፣ አምልኮታቸው ይጠፋል። ከዚያም አልፎ በሃይማኖታቸውም ይቀየራሉ። ከዚህ ይሰውረን እግዚአብሔር። ትልቅ የነበሩ እየተረገፍናቸው ትልቅ ሰው ያልናቸው ያመንባቸው ሰዎች ወድቀዋል። የኛ ራያችን ማን ነው? አዎ ሰው ደካማ ነው። እኛ ከሰው የምንፈልገው ነገር የለም። ከሰው የምንጠብቀው ነገር የለም። እግዚአብሔርን ብቻ የእሱን ሕይወት አጥንተን የእሱን ሕይወት አውቀን ስለሱ ተረድተን መከራውን ሁሉ ማለፍ እንደ ሰው መጓዝ የለብንም። እግዚአብሔር አርአያችን ነው። ክብርና ምስጋና ይግባው። ስለዚህ በዚህ ምክንያት አርአያነቱን ሁለት ነገሮችን አይተናል። ሌላኛው ቤዛነትን ነው የምናይ። ቤዛነት መድኃኒትነቱን አዳኝነቱን አይተን እንጨርሳለን ማለት ነው። ቤዛነት ቤዛው አዳነ መድኃኒት ነው። እግዚአብሔር አምላካችን እኛን አድኖናል። እትወለድ እሞለተ ወለትከ ከልጅ ልጅ ተወልጄ እንደ ሕፃናት ሁኜ ተወልጄ ድሼ ሥጋዬን ቆርሼ ደሜን አፍስሼ ምን እልሃለሁ አድንሃለሁ ብሎ ለአባታችን አዳም በገባለት ቃል ኪዳን መሰረት እግዚአብሔር አምላክ ቸር ነው። የሰውን መጥፋት የማይወድ አምላክ፣ የሰውን መጎዳት የማይወድ አምላክ
እርሱ ራሱ ንግበር ሰብአ በአርአያነ ወበአምሳሊነ ሰውን ባሪያችን እንደ ምሳሌያችን እንፍጠር ብሎ እኛ ሳንፈልገው እሱን የፈጠረን ደግሞ አባታችን ፈጣሪያችን እኛን አይጥለንም። ብንበድልም እንኳን እግዚአብሔር ይወደናል። ብንጠፋም እንኳን እግዚአብሔር ይፈልገናል። እድሜ ለንስሐ ይሰጠናል። አባቶች ለዚህ ነው ሁሌ የሚነግሩን እድሜ ለንስሐ። የሰው ልጅ በኃጢአት እየኖረ እየበደለ ግን ጤነኛ ሆኖ ይኖራል። በሰላም ውሎ ይገባል። ትዳሩም ሕይወቱም ሰላም ነው። ግን እኮ ሕይወቱ የጎሰቆለ በኃጢአት የሚኖር ሰው ብዙ ሰዎች አሉ አይደል? እንዲህ አይነት ሰዎች ለምን ነው እግዚአብሔር ያላጠፋቸው? ለምን ነው እግዚአብሔር ዝም ያላቸው? መልካም ሰርተው ነው እንዴ? እግዚአብሔር ደግ አምላክ ነው። ርሑቀ መዓት ወብዙኃ ምሕረት ወጻድቅ ይለዋል ቅዱስ ዳዊት። መዓቱ የራቀ ምሕረቱ የበዛ እውነተኛ አምላክ ነው እሱ። መዓቱ ምን ያለ ነው? የራቀ በሉ እስቲ። የራቀ ነው ግን መዓት አለው። የራቀው ነው ብቻ አይቀርም፣ የሆነ ጊዜ ይቀርባል። ምሕረቱ የበዛ ነው እንጂ ሊያልቅም ይችላል። እግዚአብሔር ይቆጣል፣ ግን በጣም ምሕረቱ ብዙ ስለሆነ በኃጢአት እየኖርነ እያመፅነ እየበደልነ አይቶ እንዳላየ ዝም ይለናል፣ ሰምቶ እንዳልሰማ ዝም ይለናል። ልዩ አምላክ ነው። በባህሪው እግዚአብሔር መሐሪ ነው፣ ይቅር ባይ ነው፣ አይቸኩልም። እኛ ቸኩል ነን አይደል? እኛ ስሜታዊ ነን፣ ጊዜያዊ ነን። እግዚአብሔር ግን ስሜታዊ አይደለም። እግዚአብሔር ቸር ነው፣ ዝም ይላል። ስለዚህ አባታችን አዳም ሁላችን እንደምናውቀው ታሪኩን በበደለ ጊዜ ሕጉን አፍርሶ አምላክነትን ሽቶ እግዚአብሔርን ያክል አምላክ ገነትን ያክል ቦታ አጥቷል። በኃጢአቱ ምክንያት በራሱ ጊዜ በራሱ ችግር ተነግሮታል። ስንት ዘመን ነው አባታችን አዳም የኖረ በገነት? 7 ዓመት። ወሮችም አሉ። ተመልከቱ። በዚያን ጊዜ አባታችን አዳም ሁሉም በእጁ ሁሉም በደጁ ነበር። ዕፀ በለስን በበላ ጊዜ ግን በሔዋን ምክንያት ጸጋው ተገፏል። የሞት ሞትን ሙቷል። ቤዛነት የሞት ሞት 3 አይነት ሞት አለ። በቤተ ክርስቲያናችን አስተምሮ አንድ ሰው 3 አይነት ሞት ሊሞት ይችላል፣ ላይሞትም ይችላል። በተለይ አንዱን ግዴታ ይሞታል። የመጀመሪያው በሕይወት እያለን ብዙዎቹ እንደሞቱት በጣም ከባድ ነው። በሕይወት እያሉ የሞቱት በጣም ብዙ ናቸው። ሳንሞት እያየን እየሰማን እየተንቀሳቀስን የሞትን ማለት ምን ማለት ነው? እግዚአብሔርን የማያመልክ እግዚአብሔርን የማያውቅ የማይጾም የማይጸልይ መልካም ስራ የማይሰራ ሕግጋተ እግዚአብሔርን የማይፈጽም ፈጣሪውን የማያውቅ ሰው ምን ብሏል? በቁሙ ሞቷል። ከዚህ ሰውረን እግዚአብሔር። ታዲያ ብዙ ሰው የሞተ የለም ይመስላችኋል? እንደ አይነት ብዙ ሰው የለም? እግዚአብሔር ይቁጠረው በእውነት። ግን ይህን ብዙ ሰው አያውቅም። ሞተን እኛ የምናውቀው ብቻ። ሁሉም ሰው የሚሞተው ሞት ስጋዊ ሞት ብቻ መስሎ የሚታየው ሰው አለ። የቁም ሞት የሚባለው በቁም እያሉ መሞት ነው። ይህ ሰው መልካም ካልሰራ እግዚአብሔርን ካላወቀ ፈጣሪውን ነገ ሲኦል ላለመግባት ዋስትና አለው እንዴ? እኛ እኮ ገነት የምንገባው በዚህ ምድር በሰራነው ስራ ነው። በዚህ ምድር ህይወታችን ነው ነገ የምንኖረውን ህይወት የምናውቀው። ስለዚህ የመጀመሪያው የቁም ሞት ነው። እኔና እናንተ አልሞትንም፣ እግዚአብሔር ይመስገን። አሁን በዚህ የተሰበሰብነው ከቁም ሞት ነፃ ነን። እግዚአብሔር ያጽናን በእውነት። እርሱን አምነን በረከት ፈልገን በዚህ የተሰበሰብነ እውነት የእግዚአብሔር ልጆች ነን። ብናንስም ለዛ ነው የምናንሰው እኮ። እውነተኛ ሰው የሚያንሰው በእውነት መንገድ የሚሄድ ስለጠፋ ነው። ከዚህ መለየት መሞት ነው። ሁለተኛው ሞት ሁሉም ሰው የሚሞተው
እግዚአብሔር አምላካችን ኢየሱስ ክርስቶስ ራሱ የሞተው ሞት ነው። ሞትን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን ይላል መጽሐፍ ቅዱስ። እግዚአብሔር ሞቷል። ሞተ በሥጋ ወሐየወ በመንፈስ። በሥጋ ሞቷል። የሥጋ ሞት ይባላል። የሥጋ ሞት በሉ እስኪ። የሥጋ ሞት ሁሉም ይሞታል። ንጉሡ፣ ጳጳሱ፣ የሚያምነው የማያምነው ሁሉም ሰው ሆኖ የተፈጠረ ይሞታል። ይህን ሁሉም ሰው ያውቃል። የምንጨነቀው እስከምንሞትበት ጊዜ ድረስ ነው። ከእርሶም አምላኮም የሚባሉ ሰዎች አሉ። እንዳይሞቱ እንዳይርባቸው እንዳይጠማቸው እየበሉ እየጠጡ በዚህ ምድር የሚኖሩ የላይኛውን ሀገር የማያስቡ ብርድ እንዳይመታቸው እዚህ መጥተው እንዳይማሩ፣ ፀሐይ እንዳይመታቸው ሲጾሙ እንዳይረባቸው። ከባድ እኮ ነው። እንዳይሞቱ ብቻ የሚጨነቁ ሰዎች አሉ። አይቀርም ሞት ይቀራል እንዴ? ብዙ ሰዎች ሙተዋል። ክፉዎቹም ደጎቹም ሙተዋል። አሁንም የምናየው የሰው ሞት የበዛበት ዘመን ነው። ሰው በአንድም በሌላም ምክንያት ይሞታል። እድሜያችን ተቀምጧል። ይህ የመጣውን በኃጢአት ምክንያት ነው። ስንፈጠር ለሞት አይደለም ነው እንዴ? አዳም ሲፈጠር ለሞት አልተፈጠረም። በገነት ኑሮ ሺህ ዓመት ሲሞላው ዕፀ ሕይወትን እየበላ እየታደሰ እስከ ዕለተ ምጽአት ቆይቶ በኋላ በለበሰው ሥጋ ወደ መንግሥተ ሰማያት ነበር የሚሸጋገር። በኃጢአቱ ምክንያት ግን ወደዚህ ምድር ወረደ። በዚህ ምድር ደግሞ ሞት አለ። ሞተ። ብዙ ዘመናት ኖሯል። ግን ሞቷል አባታችን አዳም። የሞተው ግን ከገነት ሲወጣ ነው። የሰማችሁ ነው አይደል? ልክ እንደ ቁሞት እንዳልነው ከገነት ሲባረር አባታችን አዳም ሞተዋል። ከዚያ በእድሜው ልክ ኑሮ 930 ዓመት ከኖረ በኋላ በሥጋ ሞቷል። እና የሥጋ ሞት የሚባለው ሁላችንም የምንሞተው ሞት ነው። እስከ ተሰጠን ዕድሜ ልንቆይ እንችላለን። የሰው ዕድሜ ቢበዛ 70 ነው፣ ቢበረታ 80 ነው። ከዚያም በኋላ ድካምና መከራ ነው ይላል ቅዱስ ዳዊት። ዕድሜያችን ተወስኗል። ለይህች ዕድሜያችን ነው የምንጨነቀው። ለይህች ዕድሜያችን ነው ከእግዚአብሔር የምንርቀው። በእውነት ይህን መረዳት አቅቶን እኮ ነው ሰው ለገንዘብ እያለ ሰውን ሲጠላ፣ ሰውን ሲገል፣ ለጥቅማ ጥቅም እያለ ለዚች ምድር እንዲሞቀው እንዲደለው ለትንሽ ጊዜ እኮ ነው። ገንዘቡም ያልፋል፣ ሁሉም ነገር ያልፋል። የሥጋ ሞት ማለት ሁሉን ትተነው ስንጠራ እንሄዳለን። ሰው ከመቅሰፍት እንኳን አሁን ይሄ ዘመን የመቅሰፍት ነው አይደለም? እንዲሁ መቅሰፍት እንኳን እንዲያልፈን 85 ሲሆነኝ እኔ እሞታለሁ እናንተም ትሞታላችሁ። ሁሉም ይሞታል። ሶስተኛው ሞት የነፍስ ሞት ይባላል። ከዚህ እግዚአብሔር ይጠብቀን። የሰው ልጅ አንዱን ሞት ግዴታ ይሞታል፣ ሁለቱን ግን መሞት አይችልም። ከተጠነቀቀ ጎበዝ ከሆነ የሞት ሞትንና የቁም ሞትን አይሞትም የሰው ልጅ። ለዚህ ነው አባቶቻችን የዚህ ዓለም ኑሮ ለዘላለም እንዳይደለ ሲነግሩን የእኛስ ሀገራችን በየት ነው? በሰማይ ነው። የሞት ሞት የሚባለው በአንድም በሌላም አጋጣሚ በዚህ ምድር ንስሐ ሳንገባ በኃጢአት ኑረን ከሞትነ ከተጠራነ የሞት ሞት ወደ ገሃነመ እሳት እንወርዳለን፣ ወደ ሲኦል እንወርዳለን። ከዚህ እግዚአብሔር ሁላችን ይጠብቀን፣ መጨረሻችን ያሳምርልን። አዎ የሰው መጨረሻው ሲያምር ነው። ትናንት የነበሩ ዛሬ የሉም። በመልካም ስራችን እግዚአብሔር ያጽናል። የሞት ሞት አባታችን አዳም ይህን ሞት ሞቷል። የሞት ሞት ማለት ሲኦል መግባት ነው። አባታችን አዳም ከ930 ዓመት በኋላ ሥጋው ወደ መቃብር ወርዶ ነፍሱም ወደ ሲኦል ገብታለች። ምን እሱ ብቻ የልጅ ልጆቹ እኛም ሁላችን ልጆቹ ሁሉ ለ5500 ዘመን ሙሉ ከልጆቹ ጋር አባታችን አዳም ሲኦል ገብቷል። ስለዚህ በምድር ላይ እያለ ከዚያ በፊት አባታችን አዳም ይጸልይ ነበር።
ራሱን አይቶ እግዚአብሔር ፈቅዶለት ወደ ልቡ ተመልሶ ተጸጽቶ ኃጢአቱን አምኖ ሲጸልይ ሲያለቅስ መስዋዕት ሲሰዋ እግዚአብሔር አምላክ ቸር ነውና እነሆ ፊቱን መለሰለት፣ ቃል ኪዳን ገባለት። ከልጅ ልጅ ተወልጄ በመስቀል ላይ ተሰቅዬ ሙቼ አድንሃለሁ ብሎ በገባው ቃል ኪዳን መሰረት ከ5500 ዘመን በኋላ እግዚአብሔር አምላካችን ሰው ሆኖ ለቤዛነት ዘወረደ፣ ተወልዷል፣ ወርዷል፣ ከሰማይ ሰው ሆኗል። ብዙዎቹ ይህን ባለማወቅ ነው ለምን ሰው ሆነ፣ ለምን አምላክ ሰው ሳይሆን ለምን አያድነውም እንደ ይላሉ። እግዚአብሔር የሚሳነው የለም፣ ይችላል። የወረደው ሰው የሆነው ግዴታ መሆን ስላለበት አይደለም፣ ግን በጣም ብዙ ምስጢር አለው። በዚህ በምስጢረ ሥጋዌ በሚባል መሰረታዊ ትምህርት አዕማደ ምስጢራት ላይ እንማረዋለን። ለካሳ ይላሉ አባቶቻችን የአዳምን ኃጢአት ራሱ የአዳምን በደል የአዳምን መከራ እሱ መከራ ተቀብሎ የአዳምን ቁስል እሱ ቆስሎ የአዳምን ያን ሁሉ የተጎዳውን ጉዳት ተጎድቶ ነውና የሚያድነው ሰው መሆን ነበረበት። የሞተው ሰው ነውና ሰው ነው የሚያድነው፣ ሰው የሆነ አምላክ። ስለዚህ ለቤዛነት ማለት በዚህ ምክንያት ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እንዲህ ይላል፣ እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በሥጋ ሞተ፣ በመንፈስ ግን ሕያው ነው። እርሱ ጻድቅ ሆኖ ሳለ ስለ ኃጢአተኞች ስለኛ ማለት ነው፣ ስለ አዳም ልጆች እርሱ እውነተኛ ነው፣ አይገባው። በሥጋ ሞተ፣ በመንፈስ ግን ሕያው ነው። በመለኮቱ ሕያው ነው፣ በነፍሱ ሕያው ነው። አምላካችን ነፍሱ ሲኦል አትገባም። የእግዚአብሔር መለኮት አይሞትም። ስለዚህ ሰው የሞተው እሱ ቤዛነት የምንለው ማዳን ነው። አጠቃላይ ከዚህ ሁሉ ሞት ማዳን ነውና እግዚአብሔር አምላካችን እኛን ለማዳን ሰው ሆኗል። ሰው ሆኖ ያዳነን አምላካችን ክብርና ምስጋና ይግባው። የእግዚአብሔር ቤተሰቦች ይሄ ቀላል ነገር አይደለም። የሰው ልጅ ይህን መዘንጋት አያስፈልግም። የተከፈለለትን ውለታ የእግዚአብሔር ውለታ ሰው የሆነው መከራ የተቀበለው የሞተው ስለኛ ጻድቁ ነው ያለው እግዚአብሔር የሞተ በእውነት ለእኔና ለእናንተ ሲል ነው። ይሄ ነው። ሌላኛው በትንቢተ ኢሳይያስ ምዕራፍ 53 ከቁጥር 5 ላይ እንዲህ ይላል፣ እርሱ ግን ስለ መተላለፋችን ቆሰለ፣ በእርሱ ቁስል እኛ ተፈወስን ይላል። ስለ እኛ ቆሰለ፣ ስለ በደላችን በእርሱ ቁስል፣ በእሱ ሞት፣ በእሱ መቸንከር፣ በእሱ መገረፍ ያን ሁሉ ስቃይ ተቀብሎ እግዚአብሔር አምላካችን እኛን አዳነን። ቤዛነት ማለት ይሄ ነው። እንዲህ አብረን ደምቀን የምንኖረው ነፃ ፈቃድ ተሰጥቶን ከዚህ በኋላ በሰራነው መልካም ስራ ገነት መግባት እንችላለን። አምላክነቱን መውረዱን መወለዱን አምላክ የሆነ ሰው እግዚአብሔር ኢየሱስ ክርስቶስን ይህንን ዘንግተን ካላወቅን ደግሞ ቅድም እንዳልኳችሁ ወደ ሲኦል እንወርዳለን። ስለዚህ ወርዶ ተወልዶ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ ስለኛ ቆስሎ 6666 ጊዜ ተገርፎ ከዚያም በላይ ተሰቅሎ ነፍሱን ሰጥቶ ሕይወቱን የሰጠን እግዚአብሔር አምላካችን ይህን እያሰብነ ይህን ጾም መጾም ይህን መከራውን እያሰብነ በዚህ እምነት ጸንተን እንድንኖር አደራ ለማለት ነው። እግዚአብሔር አምላካችን ያስተማረን የመከረን የገሰጸን አምላክ ስሙ የተመሰገነ ይሁን። እግዚአብሔር አምላክ ይሙላልን። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። ወቅቱን ጊዜውን አማክለው አሁን ያለንበት ጾም ምን እንደሚባልና ከነትርጓሜው ጭምር መምህር ቀሲስ ኤልያስ አስተምረውናል። ለአባታችን ቃለ ሕይወት ያሰማልን፣
ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይበልጥ ያገለግሉበት ዘንድ አምላካችን እግዚአብሔር ይባርክልን፣ ይጠብቅልን። እንዳሉ ሊቃውንቶቻችን እግዚአብሔር ከቤቱ ያጥፋብን። እኛም በተማርነው ትምህርት ላይ በእውነት መሰረታዊ ትምህርት ነው። ለወጣቱም ለትንሹም ለትልቁ የሚጠቅም የሚረባ ጠንከር ያለ ትምህርት ነውና በዚህ ትምህርት በተማርነው እንደ አባቶቻችን ፍሬ የምናፈራበት እግዚአብሔር ያድርግልን። አሜን አትሉ?